የእግዚአብሔር ፍቅር እንደዛ ነው። በሴንቴንስ በግጥም የምንጨርሰው ነገር አይደለም። በጣም ጥልቅ ነው። እሱ ይግባል። እሱን እንከተል፣ እሱን እንምሰል። እሱ ዋና ነው። ተከታዮች መሆናችን ሰው ቢያይ ደስ የሚለው ነገር አንዱ ምንድነው? እሱ ነገር ነው። እግዚአብሔር የተመሰገነ ይሁን። እንዴት ዋላችሁ? ጌታ የተመሰገነ ይሁን። እንግዲህ ቀን ሙሉ እዚህ የዋላችሁ አላችሁ፣ በስራና በተለያየ ጉዳይ ደግሞ ሆናችሁ በዚህ ማታ ያመጣችሁ አላችሁ። እንግዲህ በያለንበት እግዚአብሔር እየረዳን በየስፍራው እየጮህን እየቃተትን ያለ ነው። ይሄ ከሆነ ደግሞ ዛሬ 10ኛ ቀናችን ነው። ከፊት ለፊታችን 15 ቀኖች በጣም ጥሩ ጊዜዎች ይቀሩናል። እግዚአብሔር ይመስገን። ደግሞ እየባረከን እንሄዳለን። አሜን። ስለዚህ ሮባችን አላቋረጥንም። ኤፌሶንን በዚሁ እየቀጠልን ያለ ነው። ሌሎቹ ቀኖች በዲቮሽን የሚሸፈኑ እግዚአብሔር የሚናገረን ልዩ ልዩ መልእክት የምንሰማበት ነው። በዚህ ውስጥም ደግሞ እግዚአብሔር በኤፌሶን ውስጥ እያለፈ ደግሞ ይናገረናል። እግዚአብሔር በመሃላችን አለ። አሜን። ስለዚህ ዛሬ ምዕራፍ 5 ነው የምንቀጥለው። ከምዕራፍ 5 አዲስ ርዕስ ነው። እግዚአብሔርን ስለመከተል ወይም እግዚአብሔርን ስለመምሰል ነው የምንነጋገረው ለሚቀጥለው 2 ሳምንት። ከዛ በኋላ ከቁጥር 18 ጀምሮ ደግሞ ያለውን ቃል ከዛ በኋላ ምናልባት አዲሱ ዓመት ተገባ በኋላ ሊሆን ይችላል የአዲስ ትምህርት እንቀጥላለን ማለት ነው። ወይም እዚሁ ላይ ከደረስንበት እንቀጥላለን። እግዚአብሔር የተመሰገነ ይሁን። እስከ 17 ግን እነዚህን መልእክቶች ዛሬ እናነባለን። እንግዲህ አላስቸግራችሁም። ቁጭ ባላችሁበት የእግዚአብሔርን ቃል ቁጥር 17 ድረስ ስለሆነ አነባለሁ። ረዘም ይላል። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ሃሌሉያ። እንግዲህ ይላል። እንግዲህ ብሎ እስከዛሬ ባየነው ምዕራፍ 4 ቁጥር 1 እንግዲህ ብሎ ጀምሮ ነው መዓት ነገር ውስጥ የገባ ነው። እስከዛሬ ድረስ እንግዲህ ዛሬ 5 እስከምንገባ 4 ነው እስከዛሬ ያየነው። በጣም ሰፊ ነገር ነው የተመለከትነው። እሱንም ቆራርጠን ነው። ምዕራፍ 3 ቁጥር 1 ስለዚህ ሲል የተያያዙ ናቸው። ከሁለት መጥቶ ነው ስለዚህ የሚለው የሆነ ነገር ሲናገር ቆይቶ ነው። እንግዲህም የሚለው እንደዚሁ 4 ላይ ብዙ ነገር ከተናገረ በኋላ ነው። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መዓዛንና መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙት፣ ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገርም የስንፍና ንግግር ወይም ዋዛ ማይገቡ ናቸው አይሁኑ፣ ይልቁን ምስጋና እንጂ። ይህን ወቁ፣ አመንዝራ ቢሆን ወይም እርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም። ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል። ማንንም በከንቱ ንግግር አያታላችሁ። እንግዲህ ከነሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና በጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነሱ በስውር ስለሚያደርጉት መናገር እንኳ ነውር ነውና ሁሉ ነገር በብርሃን ሲገለጥ ይታያል፣ የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላል። እግዚአብሔር ይመስገን። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። እስከ ቁጥር 20 ድረስ ሄጃለሁ።
ከ21 ጀምሮ ለየት ያለ ርዕስ ነው ያለው እስከ ቁጥር 33 ድረስ። እሱ በሌላ ጊዜ እንመጣለን። እስከ 20 ድረስ ዛሬ ግን ምናልባት 17 ድረስ ያለውን ለማየት እንሞክራለን። እንግዲህ እንደሚለው ተያይዞ የመጣ ነው ብያቸዋለሁ። ባለፈው ለተከታታይ 3 ሳምንት ወይም 4 ሳምንት ስንነጋገር የነበረው አሮጌውን ነገር ስለማስወገድ ነው አይደለም? አሮጌ ነገር ስለማስወገድ ነው። ለምን ኳስ በመሬት እንዳደረገ ተግባብተናል። ጳውሎስ ለምን ወደዛ እንዳደረገ። ምክንያቱም በመንፈሳዊ ዓለም ውስጥ በጣም ትልልቅ ነገሮች እየተናገሩ ትናንሽ እንትኖች፣ እንቅፋቶች፣ ትናንሽ ጠጠሮች ብዙ ሰዎችን ሲያቆሙ ስለሚታይ በጣም ትልልቅ ቦታ የደረሱ ሰዎች ትንሽ ጠጠር እንግዲህ ትልቅ መኪናን ታኮ አድርጋችሁ እንደማቆም ያህል ታውቃላችሁ። ዳገት ላይ የሚቆሙ መኪኖች ያም ያክል በጣም ብዙ ነገር እንኳን ቢጭንም ትንሽ ነገር ነው ታኮ አድርጋችሁ የምታቆሙት። እና ብዙ ሰዎችን ግስጋሴያቸውን የገታ ነገር ቁጭለን እንመርምር እያለ ነው ጳውሎስ ምዕራፍ 4 ላይ ሰፊ ነገር ያየ ነው። ስለዚህ ጠቅላላው ርዕሱን ምንድን ያለው አሮጌ ነገር ስለማስወገድ፣ ሲሞቱ የሚለብሱትን የሚጠመጠሙበትን ጋቢ ይሄ የሙታን ነገር አውልቁ የሚለውን በጣም አይተናል። ምክንያቱም የትንሣኤ ሲሆን ጌታ ኢየሱስ ክርስቶስ የሞተበትን ጨርቁን እንዳለ ትቶት ነው የተነሳው። ጴጥሮስ ሲገባ ሁሉ ነገር በቦታው ነበር ይላል። ምክንያቱም የሞተበትን ልብስ ይዞ አልተነሳም። በሙታን የምንመላለስባቸው ሙታን ምላችሁ እኛ አልተቀበርንም እንደዚህ አይነት አይደለም ምላችሁ፣ መንፈሳዊ ሞት ነው። በዓለም የነበርንበትን ነው። ኤፌሶን እያጠናን ነው። ምዕራፍ 2 ስንነጋገር ታስታውሳላችሁ። በኃጢአታችሁና በበደላችሁ ሙታን ነበራችሁ ይላል። ስለዚህ ሙት ነበርን። በዛ በሙት ራሱ አገዛዙ ይለያል። በአየር ላይ እንዳለው አለቃ ፍቃድ በፊት ተመላለሳችሁ ይላል። ልብሱ ይለያል፣ አገዛዙ ይለያል። የሙት ሰፈር ማለት እንደዛ ነው። መቀበር አይደለም። ገብታችኋል? አኗኗር ነው። ስለዚህ በዛ በአኗኗር ውስጥ የሙታን ሰፈር ልብሱን አውልቃችሁ ይላል። የትንሣኤ ልብስ፣ የህይወት ልብስ አርጉ ነው የሚለው። እሱን ጠቅላላውን ምዕራፍ 4 አሮጌ ነገር ስለማስወገድ በተለይ ከግማሽ ወደዚህ 1-4-3 ሳምንታቶች የተመለከት ነው እነሱ ነው። ከሱ ይቀጥልና እንግዲህ ደግሞ ይላል። አሁን ደግሞ ምን ይላል? አሮጌ ነገር አስወግዳችሁ ወደ ምንድን ነው እየገፋን ያመጣው ጳውሎስ? በጣም ወሳኝ የሆኑ 3 ነገሮች ለመንገር ነው ወደዚህ ምዕራፍ 5 ውስጥ ያመጣል። ጠቅላላውን ርዕሱ ምንድነው የሚሆነው? እግዚአብሔርን ስለመከተል ነው። እግዚአብሔርን ስለመምሰል። እግዚአብሔርን መምሰል ተብሎ ቴዎሎጂካሊ እንደዚህ አይነት ሰፊ ርዕስ ነው ለምዕራፍ 5 የተሰጠው። የትም ቦታ ምዕራፍ 5 የሚሰብክ ሰው እግዚአብሔርን መምሰል ነው ሊላቸው የሚችለው፣ ወይም አባታችንን መምሰል ነው ሊላቸው የሚችለው። ለምንድን ነው የኛ አማርኛችን መከታተል የሚለውን እንግሊዘኛውን ቁጥር 1 የምትመለከቱት እንደዚህ ነው የሚለው። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ የሚለውን ስለመምሰል ነው የምንነጋገረው ብያቸዋለሁ። ቁጥር 1 ይላል be imitators of God therefore as dearly loved children ይላል። እንደተወደዱ ልጆች be imitators ነው የሚለው። ኢሚቴት ማድረግ ነው ታውቃላችሁና ይሄ ተከታተሉ የሚለው ነገር ለአማርኛው ለኔ ቆንጆ ነው። መከታተል የሚለውን ነገር ትንሽ አተኩርበታለሁ። ግን ጠቅላላውን ርዕሱ ምንድነው? መምሰል ነው ምንድነው? ኢሚቴት ማድረግ ይቻላል። በመጀመሪያ ከይቻላል እንጀምር። እግዚአብሔር መምሰል ይቻላል። እግዚአብሔር መሆን አይቻልም። እግዚአብሔር መምሰል ይቻላል። እቺን አንዴ እንበል ላስቸግራችሁ። እግዚአብሔር መሆን አይቻልም። ልጁ ነኝ፣ እሱ ነው መስለው፣ የእሱ አይነት ነኝ፣ መፍጠር እችላለሁ አስፈላጊ ቢሆን ቢባል ኃጢአት ነው። መሆን አይቻልም። እግዚአብሔር መምሰል ግን እስቲ ሁላችሁ ይቻላል። እንደውም አሁን ምዕራፍ 5 በጣም የሚገፋል ምሰሉት ነው። ደሆል በቃ አሁን ያለውን ርዕስ እስከ ቁጥር 20 እስክንገባ ድረስ የምንነጋገረው እግዚአብሔርን ስለመምሰል። አሮጌ ነገር የወለቀለት ሰው ምዕራፍ 4 ቀጥታው እየገፋ የሚያመጣው በዛሽ ገመዱ እየሳበ ያመጣው ምንድነው? ምሰሉት። የሚገርማችሁ ሰይጣን ማንንም ክርስቲያን ሲያይ አይደነበርም። ኦንሊ የሚፈራው አለቃው፣ ገዢው፣ ፈጣሪው የሱ አስፈሪ ነገር እግዚአብሔር ነው። የእግዚአብሔር ፊት በእኛ መስለነው ስንጨርስ እግዚአብሔርን በእኛ ሲያይ ነው ብዙ ነገር ደንብሮ የሚጠፋው። ስለዚህ የክርስትና ልኩ ሄደን ምንድነው መጨረሻ የምናደርገው ካላችሁ አሮጌም ነገር ወልቁ ኃጢአትንም ማስወግደን ባለፈው በጣም በርካታ ነገሮች ስንል ነበር። እነሱን ሁሉ አስወግደን ምንድነው የምንሆነው ስትሉ እግዚአብሔር ነው የምንመስለው። መጽሐፍ ቅዱስ
ጳውሎስ ነው ኤፌሶንን የጻፈው በሌላም ስፍራ እንደምታውቁት ለጢሞቴዎስ እንደተናገረው ራስን አስለምድ ይለዋል። ማንን ለመምሰል? እግዚአብሔርን ለመምሰል። እግዚአብሔርን ለመምሰል ራስን አስለምድ ይላል። ጸሐፊው ደሴም ስለሆነ ነው የምጠቅስላችሁ። እግዚአብሔርን ስለመምሰል ራስን አስለምድ ምን ማለት ነው? አንድ ሰው አካሄዱን ታዩትና ሯጭ ለመሆን አስባል እንላለን። የሆነ ነገር ሲያደርግ እናይና ዋናተኛ መሆን አስባል እንዴ? ለመወዳደር አስባል? ወታደር ለመሆን አስባል እንላለን። ምክንያቱም ሰዎች ከምንም ነገር አሰልጥነው ሰውን ጎበዝ ወታደር አየር ወለድ ያደርጉታል። አለማምደው ነው። በደንብ አለማምደው ሰዎች ስፖርተኛ፣ አገር የሚያስጠራ አሸናፊ ሯጭ ያደርጉታል። ወይም ራሱን ሰውየው ያስለምዳል። ከምንም ተነስቶ እኛ በሰላም የምንሄድበትን ትምህርት ቤት እየሮጠ ይጀምረዋል። እነዛን ውድ የሆኑ የአዲዳስ እንትኖች ከማድረጉ በፊት ዝም ብሎ የሆነ ሱሪውን ቆርጦ ከመሮጥ ይጀምራል። ወደ ትምህርት ቤት ወደ ሆነ ቦታ ከመሮጥ ይጀምራል። ከዛ በኋላ ፕሮፌሽናል ያሳድገዋል። ስለዚህ እግዚአብሔርን መምሰል ከትንሹ ጀምረን ምን የምንለው ነው? ምን ለማመደው ነገር ነው። አስለምድ ይላል። መልመድ እንችላለን። በአንዱ በዚች በትንሿ ነገር ወደ ቁጥሮቹ 3 ወሳኝ ነገር ነው የምንነጋገረው። ምናልባት ሁለቱን ዛሬ እናወራለን። እግዚአብሔርን ለመምሰል የምንከተለው መጀመሪያ ይቻላል። የተጠራ ነው እሱን ለመምሰል። እግዚአብሔር ራሱ ፈቅዷል። ምን እንድንለው? እንድንመስለው። ሲጋራ የሚያጨስ አባት ያለው ልጅ በጣም ልጁ ከተከታተለው ከትንሽ ጊዜ በኋላ ተደብቆ የሚያጨስ ልጅ ነው የሚኖረው። በጣም አባቱ የሚከታተል ከሆነ። አንዳንድ ጊዜ አባቶች የሚያረጉትን ነገር ምንድነው ከልጆቻቸው ለመደበቅ፣ ምክንያቱም እኔ ተሸንፌያለሁ በዚህ ነገር ውስጥ በዚህ ሱስ ውስጥ ወድቄያለሁ ልጄ እንዲከተለኝ አልፈልግም የሚሉና እየተደበቁ ያረጉታል። ግን ልጁ እየተደበቀ ያያቸዋል። አያችሁ? ካልተውት በስተቀር የሚያረጉትን ነገር እየተከታተለ ያንኑ ይመስላል ኢሚቴት ያረጋቸዋል። እኛ አባት አለን። እግዚአብሔር ይባረክ። እኛ ልጆች ሆነናል። የእግዚአብሔር ልጆች መሆናችን ካልቀረ በምን ይታወቅ? በጥሩምባ እንለፍልፍ? እናቴ ትሙት ጴንጤ ነኝ እያልን እንለፍልፍ? አይደለም። የአባታችንን መልክ እኛ ጋር መገኘት አለበት ሁሉ እንዳየው። እዚህ ምን ናቸው ጳውሎስ የሚጠቅሳቸው የሚለውን የመጀመሪያው በፍቅር ነው የሚለው። አነባዋለሁ እየደገምኩኝ። እግዚአብሔርን የምትከታተሉ ሁኑ ክርስቶስም ደግሞ እንደወደዳችሁ ይላል። አያችሁ? ቀጥታ በእግዚአብሔርም የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። የመጀመሪያው በህይወታችን እግዚአብሔርን የምንመስለው እግዚአብሔርን ለመምሰል ከምንችልበት በጣም ወሳኝ ፖይንት አንዱ፣ ምክንያቱም እግዚአብሔር ብዙ ነገር ነው። ስንቱን ነው የምንመስለው? እሱ ይፈጥራል፣ ንፍጠር። አንዳንዶች እንደሚሉት እናር ከሱ ነው የሚጀምረው። ምንድነው መምሰል? ራሱ መምሰል የእግዚአብሔር በጣም ጥሩ ባህሪ፣ አሁን ብንኖረው የሚጠቅመን፣ አሁን ብንኖረው ለኛም ለሌሎችም በጣም ወሳኝ የሆነው ነገር ከሱ ባህሪ አንዱ ምን ኮርጀው ከተከታተለን ላይ ቀር ተከታትለን ኖረን ከሱ ጋር ቆይተን አንዱ ኩርጅ አድርገን የምናመጣው ነገር ምን መስለው ኢሚቴት የምናደርገው ነገር ፍቅር። እግዚአብሔር ፍጹም ፍቅር ነው። እኔን ያቆመበት እናንተን ያቆመበት ማለት ነው። ፍቅሩ ወሳኝ። ክርስቶስ ገልጦ ያልጨረሰው ነገር ምንድነው? አባት ይወደኛል የሚለው። በኋላ ምናልባት ጠቅስላችኋለሁ ዮሐንስ ወንጌል ላይ እኔን የወደድክባት ፍቅር እነሱንም ወደህበታል ይላል። ክርስቶስ የተወደደበት ፍቅር ይገርማቸዋል። ለሞት አሳልፎ አይደለም ሰጥቷል፣ ለኛ አሳልፎ ሰጥቶታል። ግን በቃ እንደሚወደው እርግጠኛ ነበር። እንደሚወደው ብዙ ጊዜ ተናግሯል። የእግዚአብሔርን ፍቅር የሚያክል ነገር የለም። እግዚአብሔር ፍቅር አይደለም ያለው። እግዚአብሔር ብዙ ነገር ኖሮት ደግሞ ፍቅርም አለው ምን ሳይሆን ራሱ ፍቅር ነው። እኛን ጨልፈን የወሰድነው እንጂ እግዚአብሔር ፍቅር ነው። በኋላም በሶስተኛው ስለ ጥበብ እንነጋገራለን። ጨልፈን የምንወስደው ነው፣ እሱም ጥበብ ነው። እግዚአብሔር ጥበብ ነው። እግዚአብሔር ፉል ኦፍ ፍቅር ነው። ማንነቱ ጥላቻ እሱ ውስጥ የለም። ስለዚህ እግዚአብሔር የሚከተል ሰው ተከታተሉ፣ ምሰሉት፣ በፍቅር ተመላለሱ ይላል። አንዱ አሮጌ ነገር ያወለቀ ሰው መለያው እግዚአብሔርን እየመሰለ መሄዱ መታያው ሰማይም ምድርም የሚያየው በፍቅር ነው። አይተው ፍቅራችሁን አለ ጌታ ደቀ መዛሙርቴ መሆናችሁ በዚህ ይናገራል። ፍቅር ብቻ ነው። ሰው ጥላቻና ቂም ባዳበረ ቁጥር እግዚአብሔር እንደ ማግኔት
አይከተለውም። የጥላቻና የቂም ጎተራዎች መሳቢያዎች ጂኒዎች ናቸው። የነሱ ንብረቶች ስለሆኑ ንብረታቸውን እናንተ ጋር ሲያዩ ይከታተላሉ እንደ ጭራ። ብዙ ሰው ቂመኛ፣ ጥላቻ የተሞላ ሰው ህመምተኛ ነው፣ የነፍስ ህመምተኛ ነው፣ ድንጉጥ ነው፣ ሰላም የለውም፣ ነፃነት የለውም። እንደተረበሸ እንዳይጥ እንደደነገጠ ነው የሚኖረው። ለምን? የአባቱ ባህሪ አይደለም። የአባታችሁ አላቸው። ትላንትና ሳልቬሽን አስተምር ነበር። ከሌላ ስቴት አንድ እናት ገብታ ትማራለች እና እንደው ያጠናን የነበረው ምዕራፍ 8 ነው ዮሐንስ ወንጌል እና ጥያቄ አለኝ። እንዴት የዲያብሎስ ልጆች ናችሁ ይላቸዋል። እኛ የአብርሃም ልጅ ነን እያሉ እየተሟገቱት እናንተ የአብርሃም ልጆች አይደላችሁ፣ እሱማ ቀኔን ያይ ዘንድ ፈለገ። ስለዚህ ከሱ ብትሆኑ የአብርሃም ልጆች የእግዚአብሔር ልጆች ብትሆኑ ከእግዚአብሔር የመጣውን አትገፉም ነበር። እናንተማ ቁርጥ የዲያብሎስ ልጆች ናቸው አላቸው። እንዴት ይባላል የሰው ልጅ የዲያብሎስ ልጅ አለች? ዲያብሎስ ወልዷቸው አይደለም፣ መንፈስ ነው አይወልድም። ምግባር ግን ያጋባል። አያችሁ፣ ምግባራችሁ የማን ልጅ መሆንን ያሳያል። በጥላቻ የተሞላ ሰው የእግዚአብሔር ወዳጅ አይደለም። አያችሁ፣ የእግዚአብሔር ወዳጅ አይደለም። ዮሐንስ መልእክት ገብቼ በደንብ ብዳስስ በዚህ መልክ ጥሩ ነበረ። ሰዓቱም ጊዜውም አይበቃንም። እናንተ ገብታችሁት አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ በፍቅር የተጻፉ ዮሐንስ የፍቅር ሰው የሚባለው ደረት ተጠግቶ ከጌታ ጋር በጣም የቀዳው የሚባለው ነገር ፍቅር ነው። የፍቅር ሰው ሆኖ ነው ዘመኑን ሁሉ የጨረሰው። በቃ ጌታን እንደወደደ ነው ያለቀው። እንደዚህ በዘይት ተጠብሶ በፍጥሞ ደሴት አሁን ቱርክ ውስጥ የሚገኝ ነው። አንድ ደሴት ላይ በውሃ የተከበበ ብቸኛ። አሁን እንኳን አንድ መርከብ በቀን አንዴ ነው የሚሄደው። እኛም አልሄድንም። አንድ ጓደኛዬ ነው ሄደው፣ አንዴ ነው የሚሄደው። በነጋታው ደግሞ አንድ መርከብ ወደዚህ ይመጣው። ስቲል የተገለለ ቦታ እዛ ላይ ያስቀምጠውት በፍቅር በክርስቶስ ፍቅር ተንገብግቦ የሞተ ቁስሉ ምንም እንዳይሰማው ያደረገው የፍቅር ሐዋርያ ነው ዮሐንስ። እግዚአብሔር ይመስገን። ሁሉ ሞታው አልቆ መጨረሻ ላይ ጌታ እንደተናገረው ቢኖር እስከመጣ ድረስ የተባለለት ስለነበረ መጨረሻ ድረስ ኖሮ የመጨረሻውን የራእይ መጽሐፍ ጽፎ 5 መጽሐፍ አለው። የመጨረሻው መጽሐፍ የክርስቶስን የራእይ መጽሐፍ የመምጣቱን ነገር የመንግስተ ሰማያት ጉዳይ በቃ ሁሉ በቃ የመጠቅለያውን ጽፎ ያለፈ ሰው ወገኖቼ። የኖረበት ነገር ምን መሰላችሁ? ፍቅር። መከራ እንዳይሰማው ያደረገው፣ ገዳዮችን ወጋሪዎችን የወደደበት ነገር። ስለዚህ እግዚአብሔር ቢረዳን በምን እንምሰለው? እግዚአብሔርን በፍቅር በመመላለስ። ይሄ ሁላችንን ቻሌንጅ አድርጎን በዚህ ጾም ጸሎታችን ወቅት በቃ እግዚአብሔር ቢረዳን አንዱ እግዚአብሔር ይህንን ባህሪ በእኛ ላይ እንዲያጋባብን፣ አሜን፣ እንዲያጋባብን። ሰላም ይገርማቸዋል። በፍቅር የሚመላለሱ ሰዎች፣ ጥላቻና ቂም የማያጠቃቸው ሰዎች በቃ ሰላማዊ። ምክንያቱም ኤኒ ታይም ቢሞቱ በጥላቻና በቂም የተሞላ ሰው ድንገት እንዳልሞት እያለ ነው የሚኖረው። በፍቅር የሚመላለስ ሰው ምንም ዕዳ የለበትም። ከፍቅር በስተቀር በማንም ላይ ዕዳ አይኖርባችሁ ይላል አይደለም? በቃ ምንም በፍቅር የተሞላ ሰው ኤኒ ታይም ቢያልፍ ምንም ችግር የለበትም። እግዚአብሔር ፍቅር ነው። እኛን ያኖረበት፣ እኛን ይቅር ያለበት፣ ደካሞችን የወደደበት፣ በጣም ደካማ ሰዎችን፣ በጣም ኃጢአተኞች አሳዳጆችን እነ ጳውሎስን ያስጠጋበት ፍቅር፣ እነ ረአብን፣ እነ ሩትን፣ እነ ቤርሳቤህን ከአሕዛብ ምድር ጋለሞታዊትን ረአብን ያስጠጋበት ፍቅር፣ ደካሞችን ህይወታቸውን ያስወሰዱትን ጸጋቸውን ያስላጩትን እነ ሶምሶንን ያቀረበበት ፍቅር፣ ሉቃስ 15 ኃጢአተኞችን ቀርቦ ማዕድ አብሮ የተካፈለበት፣ ይሄ ከኃጢአተኞች ጋር ይበላል ከቀራጮች ጋር ይበላል ብለው አጉረመረሙ ይላል። እሱም ይሄን ምሳሌ ነገራቸው ይላል። 100 በጎች ያሉት ከነሱ አንዱ ቢጠፋ ሊፈልገው የሚሄድ ከእናንተ ማን ነው? እንደዚህ ነው ከጠፉት ጋር ሙለዋል። ምን መሰላችሁ? ፋይናሊ ፍቅር ነው። ስንቱን ነገራቸዋለሁ። እግዚአብሔር ፍቅር ነው። የሱ ልጅ ነኝ የምንል በሙሉ ዘንድሮ እንጸልይ። ያላለቀብን 15 ቀናት ስላሉ እግዚአብሔር በፍቅር ይባርከን። በምን አይነት ፍቅር ይባርከን? በምን አይነት ወገኖቼ? ሉቃስ 1 ቆሮንቶስ እያነበብኩላችሁ እሱን እየተመኛችሁ ያዕቆብ ከውሃው ስር ያስቀመጠውን የላጣትን ያቺን ጨፈቃ በጎቹ እየጠጡ ሲያዩት ነው ውስጣቸው እየጎመዡ ያረገዙት። እስቲ ይሄን እየነገርኳችሁ እንጎምዥ። አሜን። እግዚአብሔር በውስጣችን ይሄንን ይሳለብን። የእግዚአብሔር ቃል በቆሮንቶስ ላይ የምታውቁት ቃል ነው። ምንድነው የሚለው? ስለ ፍቅር የተጠቀሰበት ነው። 13 ከ3 ልጀምር። ድሆችን ለመግብ ያለኝን ሁሉ ባካፍል
ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝ። ሰው ድሆችን ለመመገብ ያለውን ሁሉ ነው የሚለው እዚህ ላይ $20 ዘርዝሮ $2 ለ10 ሰው ለመስጠት አይደለም። ያለውን ሁሉ እንግዲህ ያለውን አስቡት። አሁን ያላችሁን ሁሉ ሸጣችሁ ስለመስጠት ቢታሰብ ማለት ነው ባካፍል እረሱም ያለኝ ይተው ቤትም መኪናም ሸጬ ስለመስጠት ሳይሆን ራሱ ስጋዬን ለእሳት መቃጠል ስለእናንተ በቃ ብዬ እንደዚህ ባቃጥል አሳልፌ ብሰጥ ግን ይሄን ሁለቱን ንብረት መሸጥ ሰውነቴን ለእሳት የሰጠሁት ፍቅር የሌለበት ከሆነ ምን ዋጋ አለው ይላል። ምን ማለት ነው? እነዚህ ትልልቅ ቅድም ለአእምሮ የሚከብዱ ነገሮች አድርጎ እቺ ፍቅር የምንላት ነገር ከሌለች ምንም ዋጋ የለውም። ከድርጊቱ በፊት ፍቅር መቅደም አለበት። ማበላው አይደለም ዋናው፣ ማበላውን ሰውዬ የምወድበት ነው። ልብሴን የምሰጠው ሰው አይደለም ዋና፣ ልብሴን የምሰጠው ሰውዬ የምወድበት ፍቅር ነው። እግዚአብሔር ከመስጠቱ በፊት ወዶኛል። ልጁን ከመላኩ በፊት ወዶኝ ነው። ስለወደደኝ አንድ ልጁን አሳልፎ ሰጠ ይላል። የቀደመው ፍቅር ነው። እንዲሁ ዓለም ሳይፈጠር በፊት ወደደን። ዋው! ምንም ሳያይ ይሄ ፍቅር እግዚአብሔር ይስጠን። ሰውን ፍቅር ይቀይረዋል። የአባታችን አይነት ስንሆን እንወዳለን። የአባታችን አይነት ስንሆን ሰዎችን በመጀመሪያ በድርጊት አንጋበዝም። መጀመሪያ እንወዳለን። በፍቅር እንወዳቸዋለን። ለምንወዳቸው ሰዎች እንጸልይላቸዋለን፣ እንሳሳላቸዋለን፣ ክፉ አንመኝላቸው። በእውነት የክርስትና ባህሪ ይሄ ነው። እግዚአብሔር ይመስገን። ፍቅር ማለት ጎንበስ ቀና ማለት አይደለም። አልኳችሁ ያለ ፍቅር ሰው ያለውን ሁሉ ሸጦ ሊሰጥ ይችላል። ለምን መሰላችሁ? ጂኒየስ ቡክ ላይ ለመመዝገብ ያደርጋሉ ሰዎች ያደርጋሉ። አንድ ገመድ ላይ ከስር እሳት እየነደደ በትልቅ ገመድ 1 ኪሎ ሜትር የሚያክል ነገር እንደዚህ የተንገዳገዱ ነፍሳቸው እናንተ እንኳን ተሳቀቃላችሁ ያልፋሉ። ምንድነው ምን አስበው ነው ስትሉ ለመመዝገብ በቃ ያደርጋሉ ሰዎች ያከፋፍላሉ። በነበርንበት ቦታ እንደዚህ ውጥት አድርገው ማአት ነገር እንደዚህ በቀኝና በግራ ለተደረደሩ ለማኞች ለሚለምኑ ሰዎች የሚሰጡ ሰዎች አንዱ ሰውዬ ወደ ቤት ገብቶ እንደዚህ ሰጥቶም ስለማያውቅ የንብረቱን ብዙ ነገር ነው የሰጠው። ገባ ሚስቱን እስቲ እዚህ ትከሻለች ቼክ አድርጊ ነካ አድርጊ አለ። ክንፍ አብቅሎ እንደሆነ ነው ቼክ የሚደረግለት። እንደዚህ ነው ሰዎች እንዲጠሩ ዜና እንዲዘግብላቸው ምናምን አይደለም። እኛ ከድርጊቱ በፊት ሰዎችን መውደድ አለብን። እግዚአብሔር እንደዚህ ነው ያደረገው። ልጁን ከመስጠቱ በፊት የወደደን ፍቅር ትበልጣለች። አሜን። ስለዚህ ፍቅር ምን አይነት ፍቅር? ይታገስ፣ ቸርነት ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። አሜን። የማይገባውን አያረግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል፣ ከአመፃ ጋር ደስ አይለውም። ፍቅር ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘውትር አይወድቅም። ትንቢት ቢሆን ይሻራል፣ ልሳኖች ይቀራሉ። አሁን እንደዚህ የምንጨቃጨቅበት ተሞልቻለሁ አልተሞላው የምንልበት ልሳን ይቀራል። ትንቢትስ ምንም ያህል ትንቢት ቢመጣ የተነገረን ተናጋሪ ይሻራል። ጸንቶ የሚቆም ነገር ልንገራችሁ፣ እውቀት ቢሆን ይላል ይሻራል። ፍቅር ጸንቶ ይቆማል። ፍቅር ጸንቶ ይኖራል። ለምን? ፍቅር ራሱ እግዚአብሔር ማይወሰድብንን እግዚአብሔር ይስጠን። ማይወሰድብን ነገር በቃ ተከታተሉት። ፍቅርን በብርቱ ተከታተሉ ይላል እዛ ቆሮንቶስ ላይ። እዚህ ደግሞ በኤፌሶን ላይ እንደነገርኳችሁ ምን በሉ? በፍቅር ተመላለሱ። ዋው! ምንድን ያደረገው? ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፈው እንደሰጠ በፍቅር ተመላለሱ። ልክ እንደዛ ምንድን ያደረገው?
ገና ኃጢአተኞች ሳለን ነው እግዚአብሔር የወደደን ብያቸዋል። ቃሉም የሚለው ይሄ ነው። የሞተልንም ገና ኃጢአተኞች ሳለን፣ እኛ አልነበረም ሲሞት ግን ሞተልን። ወደዚህም ወደዛም ላሉ ሰዎች ሁሉ ሞተ። ምን አደረገው? እንደዚህ ምን ቤኔፊት ፈለገ? ምን ይፈልጋል? እንደው ቤኔፊት ጥሎ መጣ እንጂ። እውነተኛ ፍቅር የእግዚአብሔር ፍቅር እንዳልሆነ የምታውቁት ከወደደ በኋላ ሰምቲንግ የሚፈልግ ከሆነ ነው። የእግዚአብሔር ፍቅር ምንም አይፈልግም። የእግዚአብሔር ፍቅር ምላሽ አይጠብቅም። የእግዚአብሔር ፍቅር እውነተኛ ፍቅር ነው። የእግዚአብሔር ፍቅር ሰው የሚያቀና ፍቅር ነው። የእግዚአብሔር ፍቅር ምላሽ ሳይጠብቅ ሃሌሉያ ያንን ሰው ብቻ እንዲጠቀም፣ ያንን ሰው ብቻ እንዲነሳ፣ ያንን ሰው ብቻ ቤኔፊትድ እንዲሆን የሚያደርግ ንጹህ ፍቅር ነው። ንጹህ ፍቅር ነው። ስለዚህ በሽታችን ይቀንሳል፣ ራስ ምታታችን ይቀንሳል፣ ስጋታችን ይቀንሳል። በፍቅር የሚመላለሰው ንጹህ ሰው ከጎንና ከጎን የሚሆንለት እግዚአብሔር ነው። ገና ፍቅር በሱ ውስጥ ሲያይ፣ ይቅርታን በሱ ውስጥ ሲያይ ከጎን ይሆንለታል። ምክንያቱም ይቅርታና ፍቅር ቸርነት የሚስበው እግዚአብሔር ነው። አጋንንትን አይስብም። አየት አድርጎ ዙሪያውን ሲያደባ የነበረው የቃየልን ቤት ነው። ቃየል ገና በመስዋዕት የሱን ተቀብሏል የኔ አልተቀበለም በሚል ገና ፊቱ ጠቅሮ ነበር። ስለዚህ ወደ ደጁ ማታ መጣለት። ወደ ደጃችሁ እግዚአብሔር ይምጣ። እሱ የሚስብ ነገር ምንድነው? ፍቅር ነው። ስለዚህ እንደምንም ብላችሁ ለመጣላት አታስቡ። እንደምንም ብላችሁ ሰው ለመውደድ ታገሉ። እየተናነቀን ለመጣላት ሳይሆን እየተናነቀን ሰው እንውደድ። አሜን አሜን። ይሄ ባህሪያችን ይሁን። እግዚአብሔር ይርዳን። አባቴን መምሰል ፈልጋለሁ የምትሉ ሰዎች አባታችሁ እንደዚህ አይነት ነው። የኛ አባት እንደዚህ አይነት ነው። ስለዚህ አስለምድ ነው የተባለው። ማስለመድ ትሬኒንግ ይጠይቃል። ጠዋት ማታ ተነስቶ አለመብላት ይጠይቃል። የሚበሉትን መምረጥ ይጠይቃል። መሯሯጥ ይጠይቃል። እንግዳ ሲመጣ እነ ኃይሌ ገብረስላሴ ከጓሮ በር አንዴ ድንኳን አሰርቶ ከውጪ ሲድኒሁ ምናምን አሸንፎ መጥቶ ያን ሁሉ ሰው እየጋበዘ በአንድ ኢንተርቪው ላይ እሱ ከኋላ ሾልኮ ወጥቷል። እዚሁ ድግሱ ላይ ከቀረሁማ የነገው ደግሞ ድል የለም አለ። እሱ ከኋላ ሾልኮ ወጥቷል። አክስት እዚህ ተቀምጣ ምን ተቀምጣ ካሰላ ከምን የመጡ እሱ ሾልኮ ወጥቶ ቁምጣ አድርጎ ሌላ ቦታ እየሮጠ። ስለዚህ ሳንደላደል አባታችንን ለመምሰል ትሬኒንግ ይጠይቅ። ክብር ለእግዚአብሔር ይሁን። ዋና ነገር ስለሆነ ስለዚህ በፍቅር እንድንመላለስ እግዚአብሔር ይፈልጋል። አንዱ አባታችን የምንመስልበት ነገር እሱ ስለሆነ በፍቅር መመላለስ። ለምንድን ነው በፍቅር መመላለስ ያለብን? አንደኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ እግዚአብሔር ራሱ ፍቅር ስለሆነ የሚከተሉትም ራሳቸው ምን ሊሆኑ ይገባል? በፍቅር ሊመላለሱ ይገባል። እሱ ፍቅር ነው። እሱ የሚከተሉ ሰዎች ታውቃላችሁ ምንውልበት ነገር ይጋባብናል። ያው አበሾች ስለሆነ ታውቃላችሁ አንዳንድ ጊዜ በቃ ወጥ ቤት ውስጥ እየተሰራ ምናምን ወይ ቡና እየተቆላ ለ10 ደቂቃ ለ20 ደቂቃ እዛ ውስጥ ከከረማችሁ ስፔሻሊ ምንም ያን የሚያጠፋ ነገር መስኮት ከፋፍታችሁ ካልሆነ ከዛ ቦታ ስትወጡ ቀጥታ የት እንደከረማችሁ ያሳያል። ልብሳችሁ ላይ አይደለም። የቆየንበት ነገር ይሸታል። የቆየንበት ነገር እላያችን ላይ ተጣብቋል። እስቲ ከእግዚአብሔር ጋር እንቆይ። የሱ ይጋባብናል። ቆይት እሱ ጋር ጥብቅ። ከዛስ እሱ ጋር የቆየ የከረመ ሰው ያስታውቃል። አንዳንዴ አንመስልም። የት ነው የከረምነው እንላለን አይደል? ራሳችን ራሱን ጠይቃለን እኮ የት ነው የቆየነው? ስለዚህ እግዚአብሔር ጋር ለምን እኛ ልጆቹ ነን። እንደተወደዱ ልጆች ሁኑ ይላል አይደል? እንደተወደዱ ልጆች እግዚአብሔር ልጁ ኢየሱስ ክርስቶስን ምን ይለው ነበር? ይወደው ነበር። የሚወደው ልጁ ነው። ማቴዎስ ምዕራፍ 3 ቁጥር 17 ላይ የምወደው ልጄ በእርሱ ደስ የሚለኝ እሱ ነው ይላል። ሃሌሉያ። ልጅ ብቻ ሳይሆን ምንም ብለው ነው አለ? የምወደው ልጄ ነው አለ። ዮሐንስ 17 ቁጥር 23 ቅድም ጠቅስላችኋለሁ ብያችሁ ነበር። አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃሉ። ሃሌሉያ። ክርስቶስን እግዚአብሔር አባቱ በወደደበት መጠን ነው የሚለው። ያልክ ቢገባን ደስ ይለኛል። አንድ ሰው ብቻ ነው በዊልቸር መሄድ ነው። አንድ ጊዜ እኔ ወዳለንበት ቦታ አንድ ጸሎት ነበረን
ምናልባት 18 ዓመት በፊት ይሆናል። በቃ ደጋግሞ እኔ አንዴ ጥያቄ ፈጠረብኝ። በጣም በተመስጦ በለቅሶ ነው የሚናገረውና አብ እኛን የወደደበት ፍቅር በቃ ይሄን ተናገር ነው ያለኝ ይላል። በዊልቸር ነው የሚሄደው። ወደ ጌታ ሄድ አላውቅም። አሁን ወደ ጨርቆስ አካባቢ ኖር እንደነበር አስታውሳለሁ። የእውነት እኔ ራሴ ጥያቄ ፈጠረብኝ። ምን እኔ ከገባኝ ውጪ ይሆን እንደ ፍቅር ምንድን ነው የሚለው? ጀስት በአንድ ሴንቴንስ የምናልፈው ነገር ነው ለኛ፣ ግን አልነበረም። ቀስቅሶኝ ሌሊት እንደዚህ በልብሎኝ ነው የሚለው። ምንም ሌላ ነገር አያወራም። እግዚአብሔር አብ እኛን የወደደበት ፍቅር ነው የሚለው። እቺን ነበር ያነበባት። ለአመታት አስብ ነበር ምን ይሆን የገባው እያልኩ። አዎ የእግዚአብሔር ፍቅር ጥልቅ ነው። ርዝመቱ፣ ከፍታው፣ ጥልቀቱ እያለ ጳውሎስ የገለጠው ሰምቲንግ ቢያይ ነው ትላላቸው። የእግዚአብሔር ፍቅር እንደዛ ነው። በሴንቴንስ በግጥም የምንጨርሰው ነገር አይደለም። በጣም ጥልቅ ነው። እሱ ይግባን፣ እሱን እንከተል፣ እሱን እንምሰል። እሱ ዋና ነው። ተከታዮች መሆናችን ሰው ቢያይ ደስ የሚለው ነገር አንዱ ምንድነው? እሱ ነገር ነው። ፍቅር በክርስትና ውስጥ መሰረታዊ ጉዳይ ነው። መሰረታዊ እንደምታውቁት ህግ 613 ህጎች በብሉይ ኪዳን አሉ። የህብረተሰብ አጥርን ሲገፋ እንዲያርግ፣ አህያውን ሲገድ እንደዚህ ያርግ ብለው ሰው የሚኖርበትን ህጎች ወደ 613 ወሳኝ የሚባሉት ግን በዘዳግም ምዕራፍ 5 እና ዘጸአት ምዕራፍ 20 የተጠቀሱት 10 ትእዛዛቶች ናቸው። 10ቱ ትእዛዛቶች ለሁለት እንክፈላቸው ካልን ሆሪዞንታሊ እና ቨርቲካሊ ወደ እግዚአብሔር የሚያመለክቱና ወደ ሰው የሚያመለክቱ ናቸው። በጽላት ላይ ተጽፈው ሲመጡ 10 ህጎች በሁለት ታብሌት ላይ ነው የመጡት። ስፔሻሊ ጽላቱን የመጀመሪያውን ኦሪጂናሉ ከሰበረ በኋላ ሰርተክ እኔ ጽፈበታለሁ ብሎ ሁለቱን ታብሌቶች ከተራራ ይዞ የወረደው ምንድን ነበር? እነዚህ 10 ህጎች ናቸው። እነዚህ 10 ህጎች በሁለት ነው የሚከፈሉት። ወደ እግዚአብሔርና ወደ ሰው ነው የሚያሳዩት። ወደ አዲስ ኪዳን ስንመጣ ያ ሁሉ ህግ 613ቱን በሉ 10ሩም ህግ በሉት የተጠቀለለው በሁለት ነው። አዲስ ኪዳን ላይ እግዚአብሔር አምላክህን በፍጹም ነፍስህ ሐሳብህ ውደድ፣ በፍጹም ኃይልህ ውደድ የሚልና ባልንጀራህን እንደራስህ ውደድ የሚል ነው። ህግ በዚህ ሁለት ተጠቅልሏል። ህግ በፍቅር ተጠቅልሏል። እግዚአብሔር ጋር ብትሉ በመውደድ ነው። ማልበድለው ሰው ወደው ነው። ሰውንም ማልበድለው ማልዋሽበት በሐሰት ማልምልበት በምንድን ነው? በፍቅር ነው። በፍቅር ነው። ፍቅር ከሌለ የተዘረዘሩትን በሙሉ እናረግበታለን። ለሰው እንዋሽበታለን፣ ንብረቱን እንመኛለን፣ የተባለ ሁሉ ይፈጸማል። በአንድ ነገር ግን ይቆማል፣ በፍቅር። ስለዚህ የአዲስ ኪዳን አስኳል ነገር ነው። ስንከተል እባክህ ይሄንን አገባብኝ፣ እባክህ ይሄን ዋና ነገር ስጠኝ ብለን እስቲ እንጸልይ። አሜን። እንጸልይ። ይሄንን ነገር በእግዚአብሔር ፊት እናቅርብ። እግዚአብሔር ይሄንን ነገር ይሰጠናል። ይሰጠናል አይሰጠንም? ይሰጠናል። እንደተወደደ ልጅ ስትለምኑ እንደተወደዱ ልጆች። አንዳንድ ቤት ሁላችሁም ጋር ላይ ጠፋ ይችላል። 6-7 ቤተሰብ ያለበት ጋር ሁሉም አይደለም። በቤተሰብ ተወዳጅ ይሄኛው ተወዳጅ ልጄ ነው ይላሉ። ያ ሁሉም ልጆቻቸው ናቸው፣ ግን ያኛው የበለጠ ይወደዳል። የእግዚአብሔር ቃል እንደተወደዱ ልጆች ነው ሆኖ የሚለው። ጌታ እንደወደደው ልጁ እኛንም ደግሞ እግዚአብሔር ስለወደደ ደግሞ በቤቱ የተወደዱ ልጆች፣ የሚታዘዙ ልጆች፣ የሚመስሉት ልጆች፣ ቁርጥ እግዚአብሔር የሚመስል ከነዚህ ልጆች ይሄኛው ነው እንዲባል፣ እቺኛዋ ነች እንድትባል እግዚአብሔር ይርዳን። በዚህ ደቀ መዛሙርት መሆናችን ይመሰከራል። እግዚአብሔር ይከብራል። በቃ ልጁ ነው ይባላል። ለምን? አባቱ ፍቅር ነው፣ ልጁም ያንን እየተከተለ ነው። እግዚአብሔር ይመስገን። ሌላው በፍቅር የምንመላለሰው በትልቅ ዋጋ ስለተገዛ ነው። በትልቅ ዋጋ በኤፌሶ ምዕራፍ 5 ቁጥር 7 ላይ ከ3 ጀምሬ ባነብላችሁ ለቅዱሳን እንደሚገባ ግን ዝሙት፣ እርኩሰት ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገር፣ የስንፍና ንግግር ወይም ዋዛ ማይገቡ ናቸው አይሁኑ፣ ይልቁን ምስጋና እንጂ። ይህን ወቁ፣ አመንዝራ ቢሆን ወይም እርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስ በእግዚአብሔር መንግስት ርስት የለውም ይላል። ቁጥር 7 አብሬ ላንብበው። ማንም በከንቱ ንግግር አያታላችሁ፣ እንግዲህ ከነሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይላል። ሁል ጊዜ በፍቅር የምንመላለስበት ምክንያት
እኛ የማን ልጆች ነን? የብርሃን ልጆች ነን። የብርሃን ልጆች ነን። በነገራችሁ ላይ ጨለማ ውስጥ ነበራችሁ ወይም ደግሞ አሁን ደግሞ ወደ ብርሃን ውስጥ መጣችኋል አይደለም። ቃሉን በጥንቃቄ ስታጠኑ ያስደነግጣል። ጨለማ ነበራችሁ ይላል። ጨለማ ውስጥ ነበራችሁ እንኳን አይደለም፣ ጨለማ ነበራችሁ። ራሱ ተጋብቶብን ተደድሮ ተሰርቶ ላያችን ላይ ሆኗል ማለት ነው። የሆነ ነገር ውስጥ የጥቅጥቅ ያለ ጨለማ ውስጥ የመመላለስን ያህል ሳይሆን እኛው ራሳችን ውስጥ ስለተሰራ ነገር ነው የሚናገረው። ቀድሞ ጨለማ ነበራችሁ ይላል። ጨለማ ውስጥ ነበራችሁ አይደለም። ጨለማ ውስጥ ወይም ኃጢአት ውስጥ በኋላ በዮሐንስ መልእክት ላይ 1 ላይ ትንሽ አነባለሁ። ጨለማ ውስጥ ኃጢአት ውስጥ ከብርሃን ውጭ ያለ ህይወት ውስጥ ስለመመላለስም አይደለም። ከዛ ሁሉ ያልፋል። አንዳንድ ጊዜ አልፎ እኛ ላይ ሁሉ ይሰራል። እኛ የዛ ማንነት የዛ መገለጫዎች ሁሉ የመሆን ድረስ ልንደርስ እንችላለን። ስለዚህ በኋላም ሲገለበጥ ደግሞ በብርሃን ውስጥ ስለመመላለስ ብቻ ሳይሆን ብርሃን ናችሁ ራሱ ይላል። በቃ እኛ ስንታይ ሌሎች ህይወታቸውን የሚያዩበት፣ እኛ ስንታይ ሌሎች ህይወታቸውን የሚያስተካክሉበት፣ ተግሳጽ የሚያገኙበት ምሳሌዎች ሊያደርገን ሁሉ ይችላል። እኛ አልፈን እዛ ውስጥ የመመላለስን ትርፍ ብቻ ሳይሆን ከዛ ሁሉ አልፈን ያ የተመላለስንበት ነገር ህይወታችን ላይ ተጋብቶ ህይወታችን ላይ ዳብሮ ወርሰነው ተጋብቶብን የገባንበት ቤት ሽታውን ይዘን እንደወጣን የቆየንበት ህልውናው ተጋብቶብን ፍቅሩ ተጋብቶብን ከኛ ሰዎች የሚማሩበት ሁሉ እንደርሳለን። እንደዚህ ነው ልኩ የክርስትና። ያደርሳል እግዚአብሔር። ለሮጠ መድረሱ አይቀርም። የሮጠ የታገለ ማሸነፉ አይቀርም። ሰውነታቸውን እግዚአብሔር መምሰል ምን በሉ አስለምዱ ይላል። ጌታ የተመሰገነ ይሁን። ሁለተኛው ነገራችን በብርሃን ስለመመላለስ ነው። በፍቅር መመላለስ። ይሄን በብርሃን መመላለስ የሚለውን ነገር ልናገርና ልጨርስ። በብርሃን መመላለስ። ሶስተኛው ኔክስት የምነካው በጥበብ መመላለስ ነው። እግዚአብሔር የምንመስልባቸው 3 ነገሮች በደንብ ስሙና አንደኛውን ኔክስት እናገርበታለሁ። ጥበብ እንዘረዝረዋለን ኔክስት። አሁን ከ1 ቢያንስ እስከ 17 ድረስ የሚዘረዝራቸው አንደኛው በፍቅር ስለመመላለስ በፍቅር እንድንመስለው፣ ሁለተኛው ደግሞ በብርሃን ውስጥ እንድንመላለስ። እግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው ስለሚለው ነገር ምን ማለት እንደሆነ ይሄ መብራት አምፖል አሁን እዚህ በርቷል አይደል? በእኛ ትንሽ በደንብ ማብራት ይቻላል። ስለሱ መብራት አይደለም። እግዚአብሔር ብርሃን ነው ስንል ወይም ደግሞ በብርሃን ተመላለሱ በጨለማ አይደለም ሲል መሸት ሲል ወደ ቤታችሁ ግቡ አትውጡ ማለት አይደለም። ፀሐይ ስለሚወጣበት ፀሐይ ስለሚገባበት መብራት ስለምናጠፋበት መብራት አብረን ስለምንመላለስበት ሁኔታ አይደለም የሚናገረው። አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ሐሳቤን ይጠቀልላል። እንዲህ ይላል፣ ከእርሱ የሰማናት ለእናንተ የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ የለም የምትል ይህች ናት። እግዚአብሔር ጋር ጨለማ የለም ስንል ይሄ የሚመሸው ነገር ማለት አይደለም። እንደውም አንድ ቦታ ላይ እግዚአብሔር በጨለማ ውስጥ ይኖራል ይላል። አስታውሳላችሁ? እግዚአብሔር በጨለማ ውስጥ ይኖራል ይላል። ምን ማለት ነው ታዲያ? አንደኛ ዮሐንስ ምዕራፍ 1 ቁጥር 6 እንደዚህ ይላል፣ ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን እውነትም አናደርግም ይላል። አያችሁ? መብራት ጠፍቶ ስለምንመላለስበት ይሄ ጭልም ስለሚለው ነገር አይደለም ማለት ነው የሚያወራው። ምክንያቱም ከእሱ ጋር ህብረት አለን ካልን በጨለማ ብንመላለስ ማለት ከጌታ ጋር ነኝ የሚል ሰው ከመሸ በኋላ ከ6 ፒኤም በኋላ መውጣት የለበትም ማለት አይደለም። ስለ ህይወት ነው የሚያወራው። ብርሃንም የሚለው ጨለማ የሚለው ህይወት ነው፣ ምልልሶቻችንን ነው ሲዘረዝር እንደዚህ ይላል። በጨለማ ብንመላለስ እንዋሻለን። ከብርሃን ጋር ህብረት አለን ብለን በጨለማ ብንመላለስ እንዋሻለን እውነትም አናደርግም ይልና ቁጥር 7 እንዲህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ሃሌሉያ አሜን። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ የልጁም ለእያንዳንዳችን ምን አለን? ህብረት አለን ይላል። ከእግዚአብሔር ጋር ህብረት አለን፣ በብርሃን ጋር ህብረት አለን የምንለው የጽድቅ ኑሮን ነው። እግዚአብሔር ብርሃን ውስጥ ነው ስንል ምንም አይነት ጨለማ የለበትም ስንል ምንም አይነት ክፉ ነገር ህይወት ውስጥ የለም። እግዚአብሔር ምንም አይነት ክፋት የለውም።
በበጎነት የተሞላ ስሪቱ ራሱ አልተሰራም። በእርግጥ እግዚአብሔር ሰሪ ነው፣ ግን ስሪቱ ምላችሁ እንዲገባን ነው። በቃ ሙሉ በበጎነት የተሞላ እግዚአብሔር ጋር የማይራራለት የለም። እግዚአብሔር ጋር የማይሰማ የለም። አንዳንዴ ሰይጣን እንኳን እንደ ስንዴ ላበጥራቸው የሚለው የእግዚአብሔር ልብ ስለሚያውቅ ነው የለመነው። እነ ጴጥሮስን እባክህ ስጠኝ እንደ ስንዴ ላበጥራቸው እያለ ክፉ ነገር ለምኗል። ጌታ ኢየሱስ ይህን ጸሎቱን ሰምቶ ለጴጥሮስ ምን አለው? ሰይጣን እንደ ስንዴ ሊያበጥራቸው አጥብቆ ለመነ፣ እኔ ግን እምነትህ እንዳትጠፋ ምን አልኩ? ስላንተ አማለድኩ። ስለዚህ መጥፋትህ አይቀርም፣ በተመለስክ ጊዜ ግን ወንድሞችን አጽና ሲለው ታያላችሁ። ከዚህ ጴጥሮስ ለትንሽ ጊዜ ሸሽቷል። አዎ ጠፍቷል። አዎ ተሰጥቶት ነበር ሰይጣን። የስ በሰይጣን እጅ ነበር። እንዴት ተመለሰ? 3 ጊዜ ክዶ የተመለሰው ጌታ ስላማለደለት ነው። እግዚአብሔር ይመስገን። አሜን። ምን ልላችሁ ነው? ርህራሄው እንደዚህ ነው። ባህሪው እንደዚህ ነው። ነነዌዎች ይሄን የገባቸው ጣዖት አምላኪ ሰዎች ናቸው። ግን የእግዚአብሔር ርህራሄ፣ የእግዚአብሔር የፍቅር ልብ፣ የእግዚአብሔር ሰሚነት ያን ስለገባቸው ትገለበጣላቸው የሚለውን የዮናስ መልእክት ሳይሰሙ 3 ቀን ጮሁ፣ ጾሙ። እግዚአብሔር ነገሩን ገለበጠላቸው። ይራራል። እንዲህ አይነት ነው። ስለዚህ ግትር ያለ ነገር ሲኖረን ትክክል አይደለም። እግዚአብሔር ሂድና አካብን ገስጽ ብሎት አካብ ተገስጾ ገለህ ወረስከው ብሎ ነው ገና ሲጀምር ትንቢቱ። ገለህ ወረስክ ብሎ እዛው እርሻ ጋር ነው፣ ናቡቴ እርሻ ጋር ነው የመጣለት። የናቡቴ ሬሳ እዚህ ተጋድሟል፣ ደሙ እየፈሰሰ ነው። ያንተንም የኤልዛቤልንም ውሾች እዚሁ ደማቸውን ይልሳሉ። እንዲህ አይነት መልእክት ነው ያመጣለት። ቅዝዝ ብሎ አንገቱ ተሰብሮ ወደ ቤቱ ገብቶም አልበላም። ያን ቅዝዝ ያለበት ያን አንገቱን የሰበረበት ያን የንስሐ ልብ አይቶለት እንደገና መልእክተኛ በአንተ ጊዜ አላረገውም ብሎ። ስለዚህ አካብ አይደለም የተበላው። አይታችሁ ከሆነ የኤልዛቤል እንትን ነው ተበታትና ስንት ቦታ ውሾች በኋላ በሏት የተባለው ቃል ተፈጸመ ተብሎ የተጻፈው። ተመልከቱ። ለምን? በአመጿ ስለቀጠለች። እግዚአብሔር ስብር ስትሎ የሚመለስ አምላክ ነው። አያችሁ? መደፋትን መመለስን የሚያበረታታ አምላክ ነው። ትዕቢተኛን ይጠላል፣ አመጽ ይጠላል፣ ግትር ልብ ይጠላል። ስለዚህ የእግዚአብሔር ልብ እንዲህ ከሆነ እኛ ሰው ሲመለስ የምንመለስ ይቅርታ የምናቅ መሆን አለብን። የአባታችሁ ልብ እንደዚህ ስለሆነ አሜን አሜን። ሞት ትሞታለህ ቤትን አስተካክል ተብሎ ለኢሳያስን ቤቱ ልኮ ሕዝቅያስን ፊቱን ወደ ግድግዳ አዝሮ ያቺን የ2-3 ደቂቃ ጸሎት በመጸለዩ እንደገና መልእክት የሚልክ በጣም ሩህሩህ እግዚአብሔር ይገርማል። አንድ ልጅ ያሳዝነኛል ይለኛል። እግዚአብሔር ባይባልም በቃ ያሳዝናል። የሚገርም ልብ ነው ያለው እግዚአብሔር። ይሄ ልብ ይስጠን። በቃ ክፉ ያልሆነ ልብ፣ ሚራራ ልብ፣ ጨዋ ልብ፣ የምህረት ልብ፣ ሰው ሲመለስ የሚመለስ ልብ። እንደዚህ እኮ ጠማማ የሆነ የቀጠለ ሰው ለጠማሞች ጠማማ ሆነ ትገኛለህ። ለሩሮችስ ሩሩ ነው፣ ለሚመለሱ የሚመለስ ነው። ይቅር ባይ አምላክ ነው። በረከት እንኳን የሚያመጣው 1000 ትውልድ ድረስ ስፋቱ ይገርማል። ጣዖት የሚያመልኩ በእኔ ፈንታ እንዲያት አድርጉ፣ ይሄ ምንድነው የተቀረጸ ምስል ምን አታድርጉ የሚላቸው እስከ 4 ትውልድ ነው እርግማን የሚያመጣው። ይሁት የበረከት ሲሆን ለሚታዘዙ ሲል ግን 1000 ድረስ ይሄዳል። ፍቅሩ ብዙ ነው። አሜን። እንዲሰፍ ልብ ማን ነው እየተከተልን ያለነው? ማን እንመስላለን? በእውነት አንዳንድ ህይወታችን ማየት አለብን። አንዳንድ ነገራችን የማ ተከታይ ያስመስለናል። የፍቅር ሲዝም አይመስላችሁም? አንዳንድ አሉት። እሱ እንኳን በጣም ይገርማል። ራሱ ዝም ብሎ ቸክችቆ ጽፎ አንድ ብድ የሚከተሉ ሰዎች አሉ። እኛ ፊት ለፊታችን ትልቅ ጌታ አለ፣ ምሳሌ ሆነ የሚራራ። በምን እንምሰለው? በባህሪው እንምሰለው። አንዳንዴ እሱ ጫማ ውስጥ አድርጉና እግዚአብሔር ቢሆን ይሄን ምን ያደርጋል? እግዚአብሔር ቢሆን ይሄን እንዴት ያስበዋል? እግዚአብሔር ቢሆን ይሄን እንዴት ይመልሳል? እግዚአብሔር ቢሆን ይሄን እንዴት ያደርጋል? እግዚአብሔር ቢሆን በዚህ ውስጥ እንዴት ይራመዳል? በቃ እኔ እንደሱ እንዳስብ አሁን ችዬበታል፣ አልቻልኩበትም፣ ግን መልመድ በትሬኒንግ ግዴላችሁም ይመጣል። ሰው 10,000 ያሸንፋል። ማራቶን 42 ኪሎ ሜትር ያሸንፋል። ሱቅ ሮጦ እያለከለከ የሚገባ የነበረ 2 ማይል ሮጦ የማያውቅ ሰው መጨረሻ 42 ኪሎ ሜትር ያሸንፋል። በትሬኒንግ ያመጣዋል።
እስቲ በትሬኒንግ እናምጣው፣ ሰውነታችን እናስለምድ። ማን በቃ አንድ ጥሩ ባህሪ አለልን ፊት ለፊታችን፣ ያ ደግሞ አባታችን ነው። እኛ ደግሞ ልጅ ሆነናል። አባታችን እንከታተል። አሜን። እንከታተል፣ እግዚአብሔር እንከታተል በብርሃን። ትንሽ ልበልና ልጨርስ፣ ሰዓቱም ስለሄደ። ቁጥር 5 እና 6 ስለ መንግስት መውረስም ይናገራል። እኛ የነገስታት ህይወት ነው ያለን። በነገራችን የልጅ ህይወት ብቻ እግዚአብሔር የምንከተል የባሪያነት የወዳጅነት ብቻ ሳይሆን ወራሽ ነን። 5 እና 6 እንደዚህ ነው የሚጠቅሰው። ይህን እወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስ በእግዚአብሔር መንግስት ርስት የለውም። ከዚህ የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል። ማንም በከንቱ ንግግር አያታላችሁ ይላል። ይሄ ስፔሲፊክ የተጠቀሰበት ነገር ምንድነው? ኤፌሶን ውስጥ አንዳንድ ሰዎች ምን ይላሉ ነበር ይላል አንዳንድ ኮሜንተሪ፣ በቃ ይሄ አመንዝርነትም ምንም ብታረግ ዋናው ስምህ እዛ ጋር ከተመዘገበ ኢትስ ኦኬ፣ ምንም ትድናለህ፣ መውረስ አትወርሱም ነው የሚለው። የአባት ባህሪ አይነት ከሌለን አትወርሱም ነው የሚለው። ይሄ ስትሮንግ ነው። አሁን ብዙ ትምህርቶች እየመጡ ስላለ ለዚህም ነገር ሽንጥ ገትረው ቲክቶክ ከፍተው የሚሞግቱ አሉ። አትድኑም ተባለን፣ አትገቡም ተባለን። ታዲያ አባታችሁን ካልመሰላችሁ የት ትገባላችሁ? ሌባ አይገባም ተባለ፣ እንግዲህ የት እንክተታችሁ? ሌባ አይገባም፣ አመንዝራ አይገባም፣ ውሸታም አይገባም፣ አስማተኛ አይገባም። በአስማቴ በጥንቆላ ልቀጥል ግን እዛ ነው ርስቴ ይላል። እንዴት ይሆናል? የአባታችን ባህሪ ይጋባብ። የአባታችን ባህሪ የሚለው ይሄ ኤፌሶን ውስጥ እንደዛ ነሳው አዲስ ትምህርት እንዳመስላችሁ ነበሩ። ለዚህ ነው ቁጥር 5 እና 6 እንደገና ላንበላችሁ። አመንዝራም ቢሆን እርኩስም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለው። ከዚህ የተነሳ በማይታዘዙ ልጆች፣ እስቲ የማይታዘዙ ልጆች በሉ። ምኖች ናቸው? ምኖች ናቸው? ልጆች ናቸው ግን የማይሉ ናቸው። ልጆች ናቸው ግን የማይታዘዙ ልጆች ናቸው። እና የማይታዘዙ ልጆቹ ናቸው፣ የማይታዘዙ ልጆች ናቸው። እሺ ምን ያደርጋቸዋል? ያጸድቃቸዋል ወይስ ምን ይላቸዋል ይላል? በማይታዘዙ ልጆች ላይ ምን ይመጣል? እንጨርሰው ወይስ አንጨርሰው? የእግዚአብሔር ቁጣ ይመጣል። ማንም በከንቱ ንግግር እንዳያታላችሁ ተጠንቀቁ ነው። እግዚአብሔር ይርዳን። ቨርኒሹ አይደለም፣ ቢሃይንድ ዛት ያለ ህይወት ነው የሚያጸድቀው። በማመን ነው የምንጸድቀው። ከማመን በኋላ ግን የተሰራ ህይወት መኖር አለበት። ያን ነው የምናበረታታው። ያ ነው መጽሐፍ ቅዱሳችን የሚደግፍ። አሁን ብዙ ትምህርቶች ስላሉ ማለት ነው ችግር የለም ይሏቸዋል። ለመቀደስም አይፈልጉም፣ ለመለየትም አይፈልጉም፣ ሁሉን ነገር ለማድረግ አይፈልጉም። ለምን? ይሄንን ስትሪክትሊ የሚደግፍላቸው ብዙ ትምህርቶች እየመጡ ስላሉ ችግር የለውም ይሏቸው። ማንም አልፈረደብሽም አለ። አንድ አፍሪካ ሀገር ሆኜ አንድ ፓስተር እየሰማው ነበር። ከዛ በኋላ እሱን ለማናገር እንኳን ፈቃደኛ አልነበርኩም። ቀጥሎ ጠብቅ ነበረ። ማንም ዮሐንስ 8 ነው የሚያገለግለው። ማንም አልፈረደብሽም፣ እስቲ ዞር በይ፣ ማንም የለም፣ ከታላቅ እስከ ታናሽ እዚህ ገፈታትረው ያመጡት ሰዎች በሙሉ ሄደዋል። ኦኬ አሁን እየጠበቅኩ ነበር። ደግመሽ የሚለውን ያነሳል ስል አላነሳውም። በቃ ማንም አይፈርድባችሁ፣ የፈለጋችሁትን ሆኑ፣ ተቀብሏቸዋል ብሎ ጨረሰው ጉባኤው። ሄዳ ነው ማንም ከእናንተ አስተማሪ አይሆን የሚለው ብዙዎቹ አስተማሪ አይሆን። ምክንያቱም ሁሉም ፍርድ ይቀበላል፣ አስተማሪ ግን የባሰ ፍርድ ይቀበላል የሚለው ለዚህ ካስተማረም ሁሉን ነው ማስተማር ያለብን። አመንዝራ፣ አስማተኛ፣ ውሸተኛ የት ነው እጣው ይላል። የት ነው እጣው ይላል። ልጅም ቢሆን ቁጣው ነው የሚመጣው ነው የሚለው። በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣል ነው የሚለው። ስለዚህ ወገኖቼ ማንም በከንቱ ንግግር እናንተን ማያታላችሁ። በኋላም ዋዛ ምንም የሚላል ዋዛ ከንቱ ንግግር እንደዚህ ሞክ የሚያደርገዋሉ። እኛን እስቲ ብሉይ ኪዳን ላይ ናችሁ የሚሉን አሉ። አንድ ጊዜ አንድ ስቴት ሌላ ልጅ አገኘውና ብሉይ ኪዳን የምታስተምሩ? አረኛም አዲስ ኪዳን እናስተምራለን አልኩት። ይሄ አዲስ ኪዳን ትምህርት ነው። ኤፌሶን ምዕራፍ 5 ከቁጥር 5 እስከ 6 ነው ያለው። ዘፍጥረት 14 ላይ አይደለም ያለው። ኤፌሶን ምዕራፍ 5 ከቁጥር 5 እስከ 6 ነው ያለው።
ምን እንምሰል? ጌታን እንምሰል። እግዚአብሔር ቅዱስ ነው፣ እኛም እንከተለው። እግዚአብሔር በህይወት ያምናል፣ እኛም ካመንም በኋላ በህይወት እንከተለው። እግዚአብሔር ፍቅር ነው። እሺ ያቅተን እንደምንም እንከተለው። ትንሽ ይጋባበን፣ እሱን አንሆንም ግን እንምሰል። አሜን። እሱ ቅዱስ ነው፣ ቅዱስን ነው። በኑሯችሁ ሁሉ ቅዱሳን ነው ይላል ጴጥሮስ። ስለዚህ እንከታተለው። ተነስተን እንጸልይ።